አጫጭር ዜናዎች። በሳንቲያጎ በርናባው ሴልታ ቪጎን ያስተናገደው ሪያል ማድሪድ በደጋፊ ፊት 2-0 በሆነ ውጤት ተሸንፏል። ሴልታን አሸናፊ ያደረጉት ሁለት ጎሎች ዊሊዮስ ዌደንበርግ ከረፍት መልስ ያስቆጠረ ሲሆን ከማድሪድ በኩል አልቫሮ ፈርናንዴዝ እና ፍራን ጋርሺያ በሁለተኛ ቢጫ ካርድ ከሜዳ ተወግደዋል። ሪያል ማድሪድ ባለፉት 5 የሊግ ጨዋታዎቹ ድል ማድረግ የቻለው አንዱን ብቻ ነው። የፕሪሚየር ሊጉ መሪ አርሰናል ወደ ቪላ ፓርክ አቅንቶ ኡናይ ኤምሬው አስቶን ቪላ 2-1 በሆነ ውጤት መራር ሽንፈትን ቀምሶ ተመልሷል። ማቲካሽ እና ኤሚ ቡንዲያ አስቶን ቪላን ባለዕዳ ያደረጉ ጎሎችን ያስቆጠሩ ሲሆን አርሰናልን ከመሸነፍ ያላዳነችውን ጎል ትሮሳርድ አስቆጥሯል። ሪያን ቸርኪ ደምቆ ባመሸበት የኢትሃዱ ፍልሚያ ማንቸስተር ሲቲ በዲያስ በግቫርዲዮል እና በፊል ፎደን ጎሎች ሰንደርላንድ 3-0 በመርታት ከአርሰናል ጋር ያለውን የጥሉነት ወደ 2 አውርዷል። የውጤት መንገዱ የጠፋው ሊቨርፑል ወደ ኤላን ሮድ አምርቶ በ96ኛ ደቂቃ በተቆጠረበት ጎል ከሊድስ ዩናይትድ ጋር ነጥብ ተጋርቶ ለመውጣት ተገደዋል። ቀዮቹ ካለፉት 10 የሊግ ጨዋታዎቻቸው በ6ቱ ተሸንፈው በሁለቷቸው ወጥተው 2 ጊዜ ብቻ ነው ድል ማድረግ የቻሉት። ላሚን ያማል ባርሴሎና ቅዳሜ ምሽት ሪያል ቤቲስን 5-1 በረመረመበት የላሊጋ ጨዋታ ከፍጹም ቅጣት ምት ጎል ማስቆጠሩን ተከትሎ በ18 ዓመት ከ16 ቀናት 20 ሊግ ጎሎችን ማስቆጠር የቻለ በዕድሜ ትንሹ ተጫዋች ሆኗል። መሐመድ ሳላ በተደጋጋሚ ጨዋታዎች ቤንች የተደረገ መሆኑን ተከትሎ ከአሰልጣኙ ጋር ያለው ግንኙነት መሻከሩና ለቡድን ውጤት ማጣት ሰበብ መደረጉ እንዳሳዘነው ከሊድስ ጨዋታ በኋላ ለጋዜጠኞች ተናግሯል። ግብፃዊ ኮከብ 450 ጨዋታዎችን አድርጎ 250 ጎሎች ላስቆጠረለትና 8 ትላልቅ ዋንጫዎች ላገኘበት ሊቨርፑልና ለደጋፊዎቹ ያለው ፍቅር ዘላለማዊ መሆኑን አልሸሸገም። ሊዮኔል ሜሲ እና ኢንተር ሚያሚ ቫንኩቨር ዋይትካፕስን 3-1 በመርታት የ2025 ኤምኤልኤስ ዋንጫን አንስተዋል። ጫማቸውን ለመስቀል የወሰኑት ጆርዲ አልባና ሰርጊዮ ቡስኬት ድሉን ተከትሎ ደስታቸውን የገለጹበት መንገድ የመጀመሪያ ዋንጫቸውን ያገኙ አስመስሏቸው ነበር።